በድጋሚ መተናል። ሰላም ሰላም ለምለም ብለናል። እንዴት አመሻችሁ ውዶቼ፣ ፍቅሮቼ፣ ማሮቼ? መድኃኔዓለም ይጠብቃችሁ ሁላችሁንም ባጭሩ ማለት ነው። እና ከዚህ በመቀጠል ሄሉና ያብ መተዋል፣ ከች ብለዋል። እንግዲህ እውነትን ይዤ ከመናገር ወደኋላ አልልም። ማንም ያስቆመኝ የለም። ማንንም አልፈራም። ሰው ወደደኝ ጠላኝ አያገባኝም ማለት ነው። ለምናገረው ነገር ለማደርገው ነገር አልጸጸትበትም በፍጹም። የቅንጣትን የበረሮን ያህል ስሜት አይሰማኝም። የምናገረው እውነት ነው። አስመስሎ መኖርን ግን የማልችል ሴት ነኝ። ስለምወዳት እሷ እንዳትከፋ ብዬ ማስመሰል እኔ አልችልም፣ አላደርገውምም ደግሞ ማለት ነው። እውነትን የሚከተል ብቻ ስለ እውነት ይመሰክራል። አስመሳይ ግን ከሆንክ ከስር እየሄድክ በኮሜንት በምናምን ትሳደባለህ። የእሷን ገበና ወይንም የእሱን እንትን ለመሸፈን ትሞክራለህ ማለት ነው። እኔ ግልጽና ግብጽ ነኝ። ሄሉን ትጠያታለሽ ወይ የሚል ሰው ካለ ራሱ እኔ ይሄ ሰው አይን የሌለው ጫምጫማ አስተዋይ ያልሆነ ሰው ነው። ሄሉን ከማንም ከምንም በላይ የምወዳት የማከብራት፣ ማናችሁም የኔን ያህል እንኳን ፍቅር ቦታ የላችሁም። ገባችሁ? ለምን የፈለገው ሄሉ እንዲነሽ ቢለኝ እኔ ሄሉን የሚጠራ አንጀት በፍጹም የለኝም። እና ምን ልላችሁ ነው፣ ዛሬ እንግዲህ መጥተዋል። በመጡበት ሰዓት ምንድን ነው ልዑል እንግዲህ አላቅም፣ ልዑል ሊፕስቲክ ተቀብተው ሁለቱን ለማጣላት ያሴረው ሴራም ሊሆን ይችላል። አላውቅም፣ መድኃኔዓለም ነው የሚያውቀው። እኔ ገና ሳየው ልዑልን እንዲህ ነው የጠመድኩት። ለምን እንደሆነ አላውቅም፣ ውስጤ መርዞ ይዞታል። በቃ የሁለቱን ህይወት የሚያበጣብጠው ነው እሱ። በቃ እንደዛ ነው የሚታየኝ። በቃ ይሆን መርዤዋለሁ፣ በቃ በአጠቃላይ ማለት ነው። በዚህ ነገር ሰው ወደደኝ ጠላኝ አያገባኝም። እውነትን ከመናገር ግን ወደኋላ አልልም። እኔ እንደሚመስለኝ አንደኛ ልዑል ቀድሞ ሄደ፣ ቀጥላ እሷ ይሄ በልዑልና እሷ ንግግር መሀል ያለ ይመስለኛል። እና እንትን ያብን ወይም ፕራንክ ወይም እሱን ለማናደድ የተደረገ ነገር መስሎም ይታየኛል። ነገር ግን እውነትም ሆነ ውሸት እኔ በሁለት ፍቅረኛሞች መሀል ልዑል የሚገባው ነገር እኔ ግራ ገብቶኛል። እሷ ለምን ልዑልን ከውስጧ ልታወጣው እንዳልቻለች አላውቅም። ድራማ ነው አትበሉኝ። ድራማም ሆነ ባየነው መሰረት ነው ሰውን የምንወቅጠው። ባየነው መሰረት ስለ እውነት እንኖራለን። በቃ እኔ ከመናገር ወደኋላ አልል። ለምን ህዝብ ሲጠላኝ ውሎ ያድ እውነትን የሚወድ ሰው የለም። ስለዚህ ለሷ ብሎ ብዙ መስዋዕትን ከፍሎ በእናቷ ፊት ክብርን አሳይቷት በኦዲየንስን አስደስቶ ይሄንን ክብር የሰጣትን ሰው ለምንድን ነው በሀገሯ በማያውቀው ሀገር እሷን ብሎ መጥቶ ለምን እንዲህ ማስቀየም እንደፈለጉ እኔ አላውቅም። እውነቴን ነው የምለው። እኔ አንዳንዴ ያ በጣም ነው የሚያሳዝነኝ። አንዳንዴ ተወደድኩ ተብሎም አናት ላይ መውጣት ለከባድ ነገር ይዳርጋል ብዬ ነው የማስበው። ሄሉ መጠንቀቅ ያለብሽ ልዑልን ነው። ከህይወትሽ እሱን ካላወጣሽ አንቺና ያብ ሰላም አታገኙም። የህይወትሽ መሰናክል እሱ ነው። ሲቀጥል ደግሞ እሺ ሲሳሳሙ አየ አይደለ? ካየ በኋላ ያየውን አይንን ግንባር አድርጎ ብሎ ይከራከረዋል ስላሳለፈው። ይሄ ነገር እኮ በይቅርታ ፈተውት በእናትና በአባቷ ፊት ተነጋግረው ያደረገውን ነገር ይቅር ተባብለው ነው እርቅ የፈጠሩት አይደለ? እሱ ቤርግ ውስጥ ስለተያዘ ነው። ያ ነገር እኮ በይቅርታ አልፏል። ወንድም አለም ሰምተሃል? ያን ነገር ዘግተው አሁን በአዲስ ህይወት ነው እየጀመሩ ያሉት ማለት ነው። የወደ ኋላውን ነገር ፈተው አሁን ሁሉንም ትተው በአዲስ 10 ጊዜ ቤርግ ላይ ሰው ተለያዝ ነው አትበል፣ አትተባተብ። እንደ ወንድ ልጅ ቆፍጣና ሁን። ልዑል ተብዬው ቆፍጣና ወንድም ሁለቱን አንድ ላይ እንዲኖሩ ማድረግ ነው እንጂ የቅናት መንፈስ ውስጥህ እያደረ ህይወታቸውን አትበጥብጥ። ሲቀጥል ደግሞ ሄሉ ቆፍጣና ሴት። እሺ ከትላንት ወዲያ ታረቃችሁ፣ ዛሬ ደግሞ ተቧቀሳችሁ። ለቤተሰብ ራሱ ክብር ሲባል፣ ለኦዲየንሶችሽ ክብር ሲባል የጓደኛንና የፍቅረኛ ቦታ ለይ። በቃ ለጓደኛሽ የምትሰጪውንና ለፍቅረኛሽ የምትሰጪውን የአስተቃቀፍ ወይንም የአነጋገር ስትለይ
ያብን እያናደደው ያለው ለሱ የምትሰጪው ቦታ ነው። እንዳለውም ከልዑል ፍቅር ካለሽ ፍርጥ አድርገሽ አፍርጪው። ግን ልዑል ለህይወትሽ አይሆንም። ህይወትሽ ምስቅልቅል ነው እያደረገልሽ ያለው። ለህይወትሽ የሚሆነው ያብ ነው። እስከ ቤተሰብ ድረስ መስዋዕት ይዋለልሽ። ሄሉ ራስሽን ወደኋላ ተመልከቺ። ምን እያደረግኩ ነው በይ። አሁን እሺ፣ አሁን ቤተሰብ ቢያየው ይሄንን እንግዲህ እኛ በአይናችን አይተናል። እንግዲህ ተለጥፈሽበት እሱ ደግሞ በአይኑ ስስሚው ካየ ይሄ ትክክል፣ ይሄ መካድ የለበትም። አንገቱ ላይ ሊፕስቲክ ምን ሊሆን ነው የሚለጠፈው? የቆየ ነው ደግሞ ነው የገረመኝ። የቆየ ነው ሊፕስቲክ። ሴት ካልሳመችው በስተቀር እንዴት ነው ቆይቶ ተለጥፎ እንትን የሚባለው? ወይስ እሱ ያብ ካንቺ ጋር እንዲጣላ ያንቺን ሊፕስቲክ ተቀብቶ መጥቶ ነው? የማይሆን ነገር አትስሩ። ሰው እንዲናገራችሁ፣ ሰው እንዲያንቋሽሻችሁ አታድርጉ። ያብን አብሶ አታናጁ። በቃ ሰው ይማረርብሻል። ሁላችንም ያብን ወደነዋል። ያብ ላይ የሚደርሰው ነገር ካለ ያንቺም ኦዲየንሶች ጭምር ናቸው የሚናገሩት። እግዚአብሔርም በጣም መልካም ሰው ነው። እንደዚህ አይነት ወንድ አይገኝም እንዴ! ራሱን ዝቅ አድርጎ አንቺን ብሎ ተከትሎ የሚመጣ ወንድ። እንደዚሁም ሆነሽ ትበድዋለሽ። ገና ሰላም አሁን ከመፍጠራችሁ እና ጥፋትሽን ተመልከቲ። ልዑልን ከህይወትሽ አስወጪው። ለምን ማስወጥ ደግሞ እኮ የሚያናድደው ነገር እሱ ቤርግ ውስጥ ከሴት ጋር ለረረ ይላል እንዴ! ይሄ የሴታ ሴት ቃፍህን እጠበው በአጃክስ። በቃ ሴት ልጅ ነች እንደዚህ የምትለው። በቃ ሴት ልጅ ነች ወሬ የምትበጠብጠው። ይሄ ነገር በይቅርታ ተፈተው እኮ ታርቀዋል። ስለዚህ ዳግመኛ ነገር ላይነሳ ተደፍኗል። ልክ በቃ እነሱን ለመበጥበጥ ግን እሱም ቤርግ ውስጥ አይደለ እንዲያሹ ብለ እንዲታ ህይወቷን እየማስከው ማለት ነው። ምን አይነት መሽቁቅ ወንድ እንደሆን ካላውቅም እኔ ቆሌም አልወደደህም። ይቅርታ አድርግልኝ። ይሄ የወንድማዊነት አክሽን አይደለም አንተ እያሳየው ያለው የፍቅረኛው ትወዳታለህ፣ ታፈቅራታለህ። እሷ ለምን እንደማነቃ ነው የሚገርመኝ። ለምን እንደዚህ ድንጋይ እንደሆነች ነው የገረመኝ። ሄሉ ለምን እንደማትነቃ፣ ለምን ከህይወቷ ፈንቅላ እንደማተው። በቃ የጓደኝነትን ቦታ ለሁለታችሁ ጊዜ መስጠት ነው ያለብሽ። እሺ አንቺን ብሎ መጣሽ ያስተቃቀ ለባልሽ የምትሰጪውን አስተቃቀፍ ለይ። ለጓደኛ እጅ ብቻ ከዘረጋሽ በቂሽ ነው፣ ወይም ትከሻ ከዘጋሽ በቂሽ ነው። ለፍቅረኛሽ የምትሰጪውን አስተቃቀፍ እንዴት ለጓደኛ ይሰጣል? ጓደኛሽ ታዲያ ከፍቅረኛሽ በምን ተለየ? ይሄን ነገር አሻሺ። በቃ ሰው ሲመክርሽ ጥላቻ አይደለም። እኔ ብትጠያይም ብትውኝ ምንም ጨምሪልኝ ምቀንሽልኝ ነገር ግን የሚሰማኝን ነገር ስለምወድሽ ከመናገር ወደኋላ አልልም። ማንም ያቀኛል። እኔ ያየሁትን ነገር ከመናገር ወደኋላ አልልም። ራስሽን ጠቢ። ሰው እንዲሰድብሽ አቱኝ። ስትሰደቢ ደስ አይለንም። እኔ ደስ አይለኝም። እግዚአብሔርን በክፉ ሲያነሷት እራሱ አልወድም። እና ድራማም ቢሆን ሰው እንዲጠላሽ አቱኝ። በቃ አሁን ሰው በፍቅር እየወደደሽ እያከበረሽ ለምን እንትን ያለሽ ይሉ በእግዚአብሔር ወደ ራስሽ ተመለሺ። በቃ ህይወት ጀምረሻል ወይስ አንቺና ያብ የውሸት ትዳር ነው የያዛችሁት? እኔ ግራ እየገባኝ ነው። መድኃኒዓለምን እውነተኛ ህይወት የጀመረ ሰው እንደዚህ በህይወቱ ላይ ምስቅልቅል እንዲወጣ መንገድ አይከፍትም ወይስ የያብና የአንቺ ትዳር የውሸት ነው? እኔ ግራ ገብቶኛል። ይቅርታ አድርጉልኝ ኦዲንሶች። ትክክለኛ ህይወት ከጀመረሽ ከሱ ጋር ከሌላ ወንድ ጋር መላላጡ ለምን አስፈለገ? እሷ እኮ የዋህነቷ ነው እያጠቃት ያለው። ለፍቅረኛ የሚሰጠውን ቦታ አለየችም። ለፍቅረኛዋ የምትሰጠውን ለጓደኛዋ ትሰጠዋለች። ይሄ ነገር ደግሞ ለህይወታቸው መሰናክል እየሰጠ ነው። እዚህ ጋር ካየሽ እሱ ጥፋተኛ ነሽ፣ እግሩ ስር ወድቀሽ ነው ይቅርታ መጠየቅ ያለብሽ። ይሄ ልዑል የምትባለው መውደቅ ያለበት እሱ ነው። እሱ አጥፍቶ እኮ እሷ እግር ስር ወድቋል። እሱ አጥፍቶ እኮ እስከ ቤት ድረስ መስዋዕት ውሏል። እሷም ደግሞ ላጠፋችው ጥፋት ሳመችም አልሳመችም ያ ነገር እሱን ስለተሰማው የእሷም እሱ የከፈለው መስዋዕት ከፍላ ይቅርታ መጠየቅ አለባት። የማትፈልጊ ከሆነ ደግሞ በግልጹ በቃ እኔ አላፈቅርም ማፈቅረው ልዑልን ነው ብለሽ አፍርጩ። ልጁንም አታንከራችው። የወንድ ልጅ ግፍ መጥፎ ነው። እግዚአብሔርን የወንድ ልጅ ግፍ መጥፎ ነው። ስለዚህ ህይወትሽን አስተካኪ።
ይሄንን ልጅ ከመሃል ካላወጣሽ ሁሌ በመሃላችሁ ጥል ይኖራል። ሱሲዬ ደግሞ እግዚአብሔር አምላክ ይስጥሽ በእውነት ማለት መልካም ጓደኛ ነሽ። እንደምንም ብለሽ አታግለሽ አስታረቅሽ። ይኸው በሶስተኛው ቀን ደግሞ ይሄኛው ልዑል ተብዬው ድጋሚ ቁስል ህመም አስነሳባቸው። ስለዚህ የአብዬ ወንድሜ ተረጋጋና ነገሮቹን በንግግር ፍቱ። ልዑልም መውጣት ካለበት በቤተሰብ ፊት በማዘር ፊት ቁጭ ብላችሁ ችግሩን መፍታት አለባችሁ። እንቅፋት የሆነባችሁ ልዑል ነው። እሱን ከመሃላችሁ ማስወጣት አለባችሁ። ይሄ የወንድማዊነት አክሽን አይደለም እያሳየው ያለው። ልዑል በእሷ ፍቅር ተጠምዷል። እሷ ግን አላወቀችም። ለምን እንደሆነ አላቅም። ወይስ አሰርቶባት አድርቋት ነው ልጅቷን? እኔ ግራ ገባኝ እኮ። እና እንደዚህ አይነት ፈተናዎች ከሆነ በህይወትሽ መሃል እንደዚህ አይነት ፈተና አታስገቢ። እሱ ገና አንቺን ለማስደሰት ኬክ አዝቶ ቀለበት አድርጎ እሱ ያንቺን ደስታ እያሰበ ደስታውን እንደዚህ ጭልም ስታደርጉት አያሳዝንም? እግዚአብሔርን በጣም ነው የሚያሳዝነው። ሁለተኛ አላሳዝንሽም እያለሽ በ5 ደቂቃ ውስጥ ታስቀይሚዋለሽ። ኧረ ይሄ ደስ አይልም። ሄሉ ወደ ራስሽ ተመለሺ፣ ራስሽን ተመልከቺ። ሰው ሲናገርሽ ስድብ መስሎ እንዳይታይሽ። የሚወድሽ ሰው ነው ፊት ለፊት የሚነግርሽ። እኔ ደግሞ ወደድሽም ጠላሽም ያየውብሽን ነገር ከመናገር ወደኋላ አልልም። እኔ ግልጽ ነኝ። ማንኛውም ሰው ያቀኛል። እንዲህ ድብቅብቅ ምናምን ሽፍንፍን አላቅም። ማስመሰል እኔ ያንቺ ደጋፊ ስለሆንኩኝ ስታጠፊ ዝም ማለት እንደዚህ ገበና ልሸፍን እኔ ጋር አይሰራም። የሚወድሽ ሰው ፊት ለፊት ይነግርሻል። የማይወድሽ ሰው ነው አንቺ እንዲህ ድብስብስ አርግቶ አለፍ አለፍ የሚለው ማለት ነው። እውነት እያየ በእውነት የማይቆም እውነት እያዩ ለእውነት የማይመሰክሩ እነሱ እውነተኛ ወዳጆችሽ አይደሉም። ስለዚህ የምታስተካኪውን አስተካኪ። ህይወትሽን ከያብ ጋር እንትን በይ። የእናትሽም አባትሽም የገቡበት ህይወት ነው ይሄ። ልዑል የሚባለው ልጅ እኔ ከህይወትሽ ቢወጣ በጣም ነው ደስ የሚለኝ። የጓደኝነትን መንገድ አይደለም እያሳየሽ ያለው። ሱሲ ደግሞ እስቲ ምከሪያት። እቺ ልጅ የሆነ ነገር ማስነክቷታል እንዴ! በሰላማን እንዴ ያልነበረችም እኮ ሄሉ። እግዚአብሔርን ለምትወዱ ሰው የተለየሽ ነበረች። አሁን ግን በሁለት እንትን ተወጥራ ተቸገረች ልጅቷን። በስመ አብ ወወልድ ወመንፈስ ቅዱስ። ጌታ ሆይ ውሸት ነው እንዳይባል እኛም አይተነዋል። እንግዲህ አሁን እኮ መካደም አይቻልም። እሱ ውሸቱን ሊሸፍን ምን ይላል? አልጋቢ ከሴት ጋር የተያዘ ያለፈ ታሪክ ነው። አንተ ልዑል ተብዬው አታጨብጭብ፣ አታንቦቅቦቅ። ያንን ታሪክ አልፎ በይቅርታ ታልቀዋል። ከእንደገና አዲስ እንደተደጀጀጀጀ ያትበል። ሴታ ወንድ ቆፍጠን በልና ልጅቷ ህይወቷን እንድትመራ ከመሃላቸው ምንቅር ብለውጣ። አንቺ ደግሞ ሄሉ የጓደኝነትን ፍቅር ስጪው እንጂ የባልን ፍቅር አትስጪው። አንቺ እኮ ለሁለቱም እኩል ፍቅር እየሰጠሽ ነው። ይሄ ደግሞ ህይወት አይሆንሽም፣ ትዳርሽንም ያሳጣሻል። እና ይቅርታ መጠየቅ ካለብሽ ይቅርታ። እሱ መስዋዕት እንደዋለብሽ ጥፋትን አምነሽ መስዋዕት ጠይቀሽ ይቅርታ ጠይቂ። ግን እንደዚህ አይነት ፕራንክ ማለት ድራማም ከሆነ በህይወትሽ ውስጥ ድራማ አታስገቢ። ማለት የሚያናድድ ይሄን ያህል የሚያበሳጭ ነገር አታድርጊ ነው የምለው። እነሱ ይታረቃሉ። እኔ ይሄ የልዑል ነገር እኔ ምንም አልተዋጠልኝም። ክርስቶስን እኔ አልተዋጠልኝም። ገባችሁ? እኔ ሰው ወደደኝ ጠላኝ አያገባኝ። እውነትን ከመናገር ግን ወደኋላ አልልም በፍጹም። ባንገቴ ቢላ ይገባል እንጂ ማንም ምንም አያደርገኝም። ምንም ነገር ማለት ባየነው እንሰራለን። ዩቲዩበሮች ባያችሁት ስለ እውነት ስሩ። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። እንግዲህ እግዚአብሔር አምላክ በመሃላችሁ ጣልቃ ይግባ። አትደንግጡ። እናንተ ደግሞ ሙሉ ፐርሰንት ልባችሁን ሰጥታችሁ ኦዲንሶች አትንበቅበቁ። በቃ ባያችሁት መሰረት እዩ እንጂ ይሄን ያን ነፍሳችሁን ጥላችሁ ጭንቀት መንፈስ ውስጥ እንዳትገቡ። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ። መልካም ምሽት።